The Houthis of Yemen have now joined the war. ሁቲ ሳውዲን ያመሳት ነው። ሪያድ በሁቲ ሚሳኤሎች ክፉኛ እየተቆላች ነው። የነዳጅ ማጣሪያዎቿ የእሳት ራት የሆኑባት ሳውዲ አረቢያ የዓለም ነዳጅ አቅርቦት የሚያስተጓጉል ጥቃት እያስተናገደች ነው። አሁን ደግሞ የአየር ክልሏን ዘግታ የናስራላዎቹን ጥቃት ለመመከት ትግል ገጥማለች። The Yemeni armed forces announced a maritime embargo against the criminal Saudi enemy. በአየር መከላከያ ክምችት እጥረቶች የተመታችው ሳውዲ አረቢያ ከባድ ፈተና ገጥሟታል። ወዲህ ደግሞ በየመን ባካሄደችው የአየር ድብደባ የሁቲን እንቅስቃሴ ለመክታት ብትጥርም በድንበር በኩል የሚወነጨፉ ግዙፍ ሚሳኤሎች ከጅዳ እስከ ሪያድ አልሳውዲዎችን እያንበረበራቸው ይገኛል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። በመካከለኛው ምስራቅ በዓለም አቀፍ የኃይል አቅርቦት ገበያ ላይ ከፍተኛ ድንጋጤን በፈጠረና በፍጥነት በመከሰት ላይ ባለው ሁኔታዎችም ውሸት በሳውዲ አረቢያና በኢራን በሚደገፉ የየመን ሁቲ አማጽያን መካከል ለረጅም ጊዜ የቆየው ግጭት ወደ አደገኛና ይፋ የጦርነት መስፋፋት ተለውጧል። የሁቲ ኃይሎች በደቡባዊ የሳውዲ ግዛት የሚገኙ ቁልፍ ተቋማት ላይ የባላስቲክ ሚሳኤልና የድሮን ጥቃት የሰነዘሩ ሲሆን ይህም ሪያድ ባልተለመደና አስገራሚ እርምጃ አራት ወሳኝ የሲቪል አየር ማረፊያዎችን በአንድ ጊዜ እንድትዘጋ አስገደዳት። ከዚያ በኋላ የተከሰተው ሁኔታም የሳውዲ አቪዬሽን የበቀል የአየር ጥቃቶች የሁቲዎች አዲስ ጥቃት በሳውዲ አራምኮ ነዳጅ ተቋምን ላይ እንዲሰነዝሩ በቀጠናው ወደ አጠቃላይ አህጉራዊ ጦርነት አፋፍ ላይ መድረሱን የሚያሳይ ጥልቅ ስጋትን ፈጠረም። ያለው ሁኔታ እጅግ አሳሳቢና በፍጥነት የሚለዋወጥ ሆኖ ቀጥሏል። በሳውዲ የሚመራው ህብረት ጦር ማሪብ እንዲሁም ደግሞ ባልጃውፍ የሚገኙ የሁቲዎች ምሽግ ላይ የከበዱ የአየር ጥቃቶችን እያዘነበ ሲሆን በሌላ በኩል ደግሞ አማጽያኑ በጂዛንና በያምቡ የሚገኙ የሳውዲ ነዳጅ መሰረተ ልማቶች ላይ ስኬታማ ጥቃት ማድረሳቸውን ገልጸዋል። የደቡባዊ ሳውዲ አረቢያ አየር ክልል ሙሉ በሙሉ ከእንቅስቃሴ ውጪ ሆኗል። የዓለም ነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። እንዲሁም የዓለም አቀፍ ታዛቢዎች ሂደቱን በጥብቅና በስጋት እየተከታተሉት ይገኛሉ። የሁቲ ወታደራዊ ቃል አቀባይ ብርጋዴር ጀነራል ያህያ ሳሪ በአባሃ ዓለም አቀፍ አየር ማረፊያና በቅርቡ የሚገኘው በካሚስ ሙሻይት የሚገኙ ንጉስ ካሊድ አየር ኃይል ቤዝ ላይ 6 ያክል የባላስቲክ ሚሳኤሎችና በርካታ ድሮኖችን ያካተተ ትልቅ ወታደራዊ ዘመቻ መካሄዱን ባወጁበት ወቅትም ጥቃቱ በየመን ወሰን አቅራቢያ የሚገኘው የአሲር ተራራማ ክልል ውስጥ ለሚገኘው የሳውዲ መከላከያ ምሽግ ቀጥተኛና ከፍተኛ ተፎካካሪ ፈተና ነበረ። ሳውዲ አረቢያ ለዚህ ጥቃት በከፍተኛ ፍጥነት ምላሽ ሰጥታለች። በጥቃቱ 4 ደቂቃዎች ውስጥ ብቻ በተቀናጀ ሁኔታ በተሰጠው የአየር ክልል ማስታወቂያ ምክንያትም የአባሃ ዓለም አቀፍ የጂዛን ንጉስ አብደላ ቢን አልኢዘዝ እንዲሁም የናጂፍና የሻራሩህ አየር ማብራሪያዎችም ሙሉ በሙሉ እንዲዘጉ ተደረገም። እነዚህ አራቱ አየር ማረፊያዎች በሳውዲ አረቢያ በደቡባዊ ድንበር ከየመን ጋር የሚጋጠሙ 500 ኪሎ ሜትር ያህል ስፋት ባለው መስመር ላይ የተዘረጉ ናቸው። የአየር ማረፊያዎቹ በአንድ ጊዜ መዘጋታቸው በዚህ ስትራቴጂካዊ ሁኔታ እጅግ አሳሳቢ በሆነው ቀጠና ውስጥ የሚገኘውን የሲቪል አቪዬሽን ኮሪደር ሙሉ በሙሉ ቆርጦታል። እነዚህ እርምጃዎች እስከ ወርሃ ሐምሌ 9 ድረስ እንዲራዘሙ የተደረገ ሲሆን እስከ አዲሱ መረጃ ድረስ የአየር ማረፊያዎቹ መልሶ ለመክፈት የተደረገ ስምምነት ምንም አይነት ምልክት አልታየም። ከ2007 ጀምሮ በተቆራረጠ ሁኔታ ሲቀሰቀስ የቆየው የረጅም ጊዜ ግጭት አዲስና አደገኛ ምዕራፍ ላይ ደርሷል። አብዛኛው የሰሜን የመን ክፍል የሚቆጣጠሩ ሁቲዎች የሳውዲ ድንበር አቅራቢያ የሚገኙ ቀጠናዎችን በሮኬትስ በድሮንና በሚሳኤል ሲደበደቡ የቆዩ ቢሆንም የአሁኑ ጥቃት ስፋት ግን የሳውዲ አፋጣኝ ምላሽና ግጭቱ ወደ አደገኛ ከፍተኛ ደረጃ መሸጋገሩን ያመለክት ሆኗል። የሐምሌ 6ቱን ጥቃት ተከትሎ የሳውዲ አረቢያ መከላከያ ሚኒስቴር አፋጣኝና ጠንካራ የበቀል ምላሽ ሰጥቷል። በሳውዲ የሚመራው የህብረት ጦር የሁቲዎች ወታደራዊ አቅም ለማዳከም ያለመ ሰፊ አየር ዘመቻ የከፈተ ሲሆን ጥቃቱ በተለይም የሁቲዎችን ዋና መዲና ለሆነችው ሰንዓ በስትራቴጂካዊው የማሪብ ግዛትና በአልጃውፍ ላይ ያተኮረ ነበር። በሰንዓ የሚገኙ የጦር ካምፖች፣ የድሮን ማከማቻዎችና የባላስቲክ ሚሳኤል ማስወንጨፊያ ጣቢያዎችም በሳውዲ የጦር ጄቶች በጽኑ ተደብድበዋል። በማዕከላዊ የየመን ክፍል የምትገኘውና በነዳጅ ሀብቷ የምትታወቀው ማሪብ የዚህ ውጊያ ዋና ማዕከል ሆና ቀጥላለች። የሳውዲ አየር ኃይል በሁቲዎች አዛዥና ወታደራዊ ስብሰባዎች ላይ በደረሰው ጥቃት በርካታ ከፍተኛ አማጽያኑ አመራሮች መገደላቸው የሳውዲ መንግስት ዜና ማሰራጫዎች ዘግቧል። ሆኖም ግን የሁቲዎች ወታደራዊ መዋቅር በተፈታተነና በተደበቀ መልኩ የተደራጀ መሆኑ የአየር ጥቃቱ የቱንም ያህል የከበደ ቢሆንም የአማጽያኑ ረጅም ጊዜ ጥቃት የመሰንዘር አቅም ሙሉ በሙሉ ለማቆም አልተቻለውም። የሳውዲ አየር ጥቃት የሁቲዎችን ወታደራዊ ፍላጎት ሳያስቆም ቀርቷል። ይልቁንም አማጽያኑ ምላሻቸውን ወደ ሳውዲ ኢኮኖሚና
የኃይል ማዕከላት ማዞር ጥቃታቸውን አጠናክረዋል። በጂዛና በያምቡ የሚገኙ የሳዑዲ አራምኮ ነዳጅ ማጣሪያና ማከማቻ ተቋማት የሁቲዎች ዋነኛ ኢላማ መሆናቸው የዚህ ማሳያ ነው። የሁቲው ቃል አቀባይ እንደገለጹት ከሆነ በጥቃቱ እጅግ ዘመናዊ የሆኑ ክሩዝ ሚሳኤሎችና ድሮኖች ጥቅም ላይ ውለዋል። ምንም እንኳን የሳዑዲ አየር መከላከያ በርካታ ሚሳኤሎችን ማክሸፉን ቢገልጽም የተወሰኑ ኢላማዎች ላይ መድረሳቸውና በነዳጅ ተቋማቱ ላይ እሳት መነሳቱ ተዘግቧል። ይህ ሁኔታ በ2011 ዓ.ም በአብቃይቅ ላይ ደርሶ የነበረውን አሰቃቂ ነዳጅ ምርት መስተጓጎል የሚያስታውስ ነው። በሳዑዲ አረቢያ መንግስት ተወሰዱ አስቸኳይና ጥብቅ እርምጃዎች ስር የሚገኙት መሰረታዊ ምክንያቶች በአገሪቱ በአየር መከላከያ ሚሳኤል ክምችቶች ላይ የተከሰተው ከፍተኛ እጥረት ነው። ከተለያዩ የተረጋገጡ ዘገባዎች እንደሚጠቁሙት ከሆነ የሳዑዲ አረቢያ የፒኤስሲ አየር መከላከያ ሚሳኤሎች ክምችትም ከጦርነቱ በፊት ከነበረበት በግምት 2800 ከሚደርሱ ሚሳኤሎች አሁን ወደ 400 ገደማ ዝቅ ብሏል። ይህም የ86% ያህል ከፍተኛ የማከማቸት መመናመን ደርሶበታል። ይህ እጥረት የተከሰተው በቀጠና ውስጥ ላለፉት አያሌ ዓመታት በቀጣይነት ሲካሄዱ በቆዩ ዘመቻዎች ምክንያት ሲሆን ይህም ከፍተኛ ዋጋ ያላቸውና ሀገራዊና ስትራቴጂካዊ ተቋማት ለመጠበቅ የሚኖረውን የመከላከል ዕድል በእጅጉ እያጠበበው ይገኛል። በምስራቃዊ ሳዑዲ አረቢያ የሚገኙና ግዙፍ ነዳጅ ማጣሪያ ተቋማት የሆነው አብቃይቅ በማንኛውም ደህንነት ስጋት ግምገማ ውስጥም በግንባር ቀደምትነት የሚጠቀስ ስትራቴጂካዊ ቦታ ነው። ይህ ተቋም በቀን እስከ 7 ሚሊዮን በርሜል ድፍድፍ ነዳጅ ማጣራትና የማዘጋጀት ጥልቅ አቅም ያለው ሲሆን የጋዋርን ጨምሮ ከሀገሪቱ ግዙፍ ነዳጅ ማጣሪያዎችና ማውጫዎች የሚወጣውን ድፍድፍ ነዳጅ ያጣራል። በመደበኛ የሥራ ሂደት ውስጥም ይህ ተቋም በዓለም አቀፉ የነዳጅ አቅርቦት 700 ያህሉን ይሸፍናል። በ2011 ዓ.ም የተከሰተውና የሳዑዲ ነዳጅ ምርት በግማሽ ያህል ጊዜያዊ በሆነ መልኩ ቀንሶት ከነበረው የድሮንና የሚሳኤል ጥቃት አይነት አሁንም ስኬታማ የተባለ ጥቃት ከዚህ ቀደም በዚህ ተቋም ቢሰነዘር በዓለም አቀፍ ላይ ሊቀለበስ የማይችል አሰቃቂና አስከፊ ውድቀትን ሊያስከትል ይችላል። የሳዑዲ አረቢያ ምላሽ ፈጣን ነበር። በሐምሌ 18 እና 19 በተካሄደው የአየር ዘመቻ በየመን ማሪብና አልጃውፍ ክፍለ ሀገራት የሚገኙ የሁቲ ሚሳኤል ማከማቻ ማስወንጨፊያና የጦር መሳሪያ ዴፖዎች እንዲሁም የሰራዊት ማጠናከሪያዎች ላይ በከባድ ሁኔታ የቦምብ ድብደባ ተካሂዷል። የየመን ብሔራዊ ቴሌቪዥን እንደዘገበው ከሆነ በአልጁባ በአልሳፍርና በማጅዛር የሚገኙ ስትራቴጂካዊ ቦታዎች ላይ ጥቃት የተፈጸመ ሲሆን በጥቃቱ የባላስቲክ ሚሳኤል ባለሙያዎችን ጨምሮ በርካታ የሁቲ አባላት መደምሰሳቸው ተገልጿል። እነዚህ ወታደራዊ ዘመቻዎች በድንበር ተሻጋሪ ጥቃቶች ለማካሄድ የሚያስችሉ መሰረተ ልማታዊ ሂደቶችን ሙሉ በሙሉ ለማፍረስ የተላለሙ ናቸው። ነገር ግን ሁቲዎች በበኩላቸው ጠንካራ የመልስ ጥቃት ሰንዝረዋል። በሐምሌ 18 በቀይ ባህር ዳርቻ የሚገኘው ጂዛንና የአምቡ ከተሞች የሚገኙት የሳዑዲ አራምኮ ተቋማት ሚሳኤልና በድሮን የተደገፈ ጥቃት ደረሰባቸው። ከስፍራው የወጡ ተንቀሳቃሽ ምስሎችና የሳተላይት መረጃዎች እንደሚያሳዩት በሳዑዲ አረቢያ ግዙፍ የሚባሉት ከፍተኛ የማጣራት አቅም ያላቸው የጂዛን ነዳጅ ማጣሪያ ተቋማት የጢስ ጭስ ሲወጣ ታየ። የሳዑዲ ሲቪል መከላከያ በሁለቱ አካባቢዎች ለሚገኙ ነዋሪዎችም ድንገተኛ ጥሪ በማስተላለፍ መጠለያዎችን እንዲይዙ አሳሰበ። በያምቡ በኩል የተቃጡ ጥቃቶችም በአየር መከላከያ ቢከሽፉም ከዓመታዊ አንጻራዊ ሰላም ሂደት በኋላ በሳዑዲ ነዳጅ ተቋም ላይ ጥቃት ማድረስ መቻሉ ስነ ልቦናዊና እንዲሁም ሂደቶችን የበለጠም የጎላ እንዲሆኑ አድርጓል ይባላል። የሁቲዎች መግለጫ እነዚህ ጥቃቶች ሳዑዲ በሁዳይዳና በሌሎችም የሀገሪቱ ክፍሎች ላይ ያደረሰቻቸው ጥቃቶች እንዲሁም ደግሞ በቀይ ባህር አካባቢ ላለው ውጥረት የተሰጡ የበቀል እርምጃዎች እንደሆኑ ይገለጻል። በአሁኑ ወቅትም ከሳዑዲ አረቢያ ጋር ቁርኝት ያላቸውን የባህር ላይ መርከቦች እንቅስቃሴ ለመክታትና በባብ ኤል መንደብ ወሽመጥ ላይ የሚደረገውን እንቅስቃሴ እንደሚያጠናክሩ ዝቶበታል። ይህም ዓለም አቀፉን የንግድ መስመር የበለጠ ሊያናጋ የሚችል የባህር ላይ ውጥረትን እንደሚፈጥር ስጋት ይደቅናል። የአራቱ ደቡባዊ አየር ማረፊያዎች መዘጋት ደግሞ ከየመን ድንበር ባሻገር ከፍተኛ ተጽዕኖ አሳድሯል። አብሃ ለቱሪዝምና በአሲር ተራራማ አየር ንብረት ለመደሰት ለሚሄዱ ተጓዦችም ዋና በር ነው። ጂዛን፣ ናጅራንና ሻሩራ የተባሉት ደግሞ የቀጠናው ግንኙነት የካርጎና የወታደራዊ ሎጂስቲክስ እንቅስቃሴዎችን ያስተናግዳሉ። የአየር መንገድ ኩባንያዎች በረራዎችን ለመሰረዝ ወይም አቅጣጫ ለመቀየር እየታገሉ ሲሆን ተጓዦች ለከፍተኛ እንግልት ተደርገዋል። የኦፒኤስ ግሩፕ ማስጠንቀቂያዎችም የበረራ ኦፕሬተሮች በደቡብ ምዕራብ ጂዳህና በአየር ክልል ውስጥ ከፍተኛ ጥንቃቄ እንዲያደርጉ ያሳስባል። በሳዑዲ አቪዬሽን በቱሪዝምና በአካባቢ ኢኮኖሚ ላይ የሚደርሰው የኢኮኖሚ ጉዳት በየቀኑ እየጨመረ ነው። የብሬንት ድፍድፍ ነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ዘገባዎች እንደሚጠቁሙት ዋጋው በአንድ በርሜል ወደ $113 ገደማ ደርሷል። ይህም ከቅርብ ጊዜ መሰረታዊ ዋጋ የ50 ከመቶ ጭማሪ ያሳየ ነው። በሆርሙዝ ወሽመጥ የሚያልፈው የባህር ትራፊክ በሌሎች ገደቦች ምክንያት እስከ 94 ከመቶ ዝቅ ብሏል።
ሰፊው ግጭት ከተቀሰቀሰበት ጊዜ ጀምሮ 16 መርከቦች ጥቃት እንደተፈጸመባቸው ተዘግቧል። በቀይ ባህርና በባብኤል መንደብ በኩል የሚኖረው ይህ ቀጣይነት ያለው መስተጓጎል የነዳጅ የተፈጥሮ ጋዝና የኮንቴነር መርከቦችን ዓለም አቀፍ የአቅርቦት ሰንሰለት አደጋ ላይ የሚጥል ነው። ሪያድ እጅግ ዘመናዊ የሆኑትን የኤፍ-15 እና ታይፎን የጦር ጄቶች እንዲሁም የፓትሪዮት አየር መከላከያ ስርዓቶችን ያቀፈ ቀጠናዊ ግዙፍ አየር ኃይል ባለቤት ናት። የህብረት ጦር አጋሮች የመረጃ ሎጂስቲክስ እና አልፎ አልፎ የአየር ጥቃት ድጋፎችን ያደርጋሉ። አሁን ያለው ዋናው ትኩረት ደግሞ በማሪብና በአልጃፍ የሚገኘውን የሁቲዎችን ሚሳኤል ማስወንጨፍ አቅም ማዳከም ላይ ነው። ነገር ግን ረጅም ጊዜ የሚወስደው ዘመቻዎቹ የመሳሪያ ክምችቶችና የፖለቲካ ፍላጎትን ይፈትናሉ። ወጣ ገባ በሆነው የየመን መልክዓ ምድራዊ የሚንቀሳቀሱ ሁቲዎችም ባልተመጣጠነ ውጊያ ላይ የተካሉ ናቸው። በኢራን የሚቀርቡላቸው ረጅም ርቀት የሚጓዙና ትክክለኛነታቸው የጨመሩ ጥቃቶች እንዲሰነዝሩ አስችሏቸዋል። ስትራቴጂካዊ ቀጥተኛ ጥቃቶች፣ የፕሮፓጋንዳ ስራዎችና የባህር ላይ ሀብቶች ማደናቀፍ ብሎም ማቀናጀት በሳዑዲ አረቢያ ላይ ያልተመጣጠነ ከፍተኛ ወጪ መጫን ነው። ከኢራን የሚደረግላቸው ድጋፍ ስልጠናና ቴክኖሎጂ ብሎም የፖለቲካ ከለላን ያካትታል። የስሌቶች ስህተት የመከሰት እድላቸው እጅግ ከፍተኛ ነው ይባላል። በሁቲዎች በኩል በህዝብ በተጨናነቀ ቦታ ወይም በወሳኝ መሰረተ ልማት ላይ የሚሰነዘር ድንገተኛ ስኬታማ ጥቃት ሳዑዲ አረቢያን ወደ ከፋ ምላሽ ሊከታት ይችላል። ይህ ደግሞ ሌሎች የውጭ ሀገራትን ወደ ጦርነቱ የሚስብበት እድል ከፍተኛ ነው። ይህንን የየመን የጦርነት መስፋፋት በኢራን አሜሪካ ውጥረት፣ በቀይ ባህር መርከብ ጥቃቶችና በዓለም አቀፍ የኃይል ገበያ መናጋት ላይ ያላቸው ዳራ የተከሰተ ነው። የሁቲዎች እርምጃ በሳዑዲ አረቢያ ላይ ያለውን ጫና ያበዛዋል። ሀገሪቱ የድንበር ደህንነቷን መጠበቅና የገቢዋን ዓለም አቀፋዊ ተጽዕኖ መሰረት የሆነውን የነዳጅ ኢኮኖሚዋን የመከላከል ስራዎችን እኩል ማስኬድ አለባት። የጥቃትና መልሶ የማጥቃት ቀጣይነት ላይ ይገኛል። የሳዑዲ ኃይሎች በየመን ውስጥ የሚያደርጉትን ዘመቻ ገፍተውበታል። በደቡብ በኩል ደግሞ ከፍተኛ ዝግጅትም አድርገዋል። ሁቲዎች ተጨማሪ በቀል እርምጃዎችን እንደሚወስዱ ዝተዋል። ስጋቶች የሚቀጥሉ ከሆነ አየር ማረፊያዎች መዘጋት ሊቀጥል ወይም ሊሰፋ ይችላል። የነዳጅ ተቋማት በከፍተኛ ጥንቃቄና ዝግጁነት ላይ ይገኛሉ። የሚመጡት ቀናትና ሳምንታት ውስጥም ይህ አዲስ የጦርነት እሳት በሳዑዲ በየመን ድንበር አካባቢ ተወስኖ እንደሚቀር ወይም ደግሞ ወደ ሰፊ ቀጠናዊ ውቅያኖስ እንደሚቀየር የሚወስን ይሆናል። ይህ የጦርነት መስፋፋት በዓለም አቀፍ እጅግ አደገኛ የሆኑ ቀጠናዎች አንዱ በመሆነው በመካከለኛው ምስራቅ ውስጥም የተኩስ ማቆም ስምምነቶች ምን ያህል ደካማ እንደሆኑ ትልቅ ማስታወሻ ነው። በደቡብ ሳዑዲ አረቢያ ያለው ሰማይ ለጊዜው ጸጥ ያለ ይመስላል። ነገር ግን ከስር ያለው ውጥረት ከማንኛውም ጊዜ በላይ እየጎላ ይገኛል። እውነቶች ግን በፍጥነት እየተለዋወጡና ነገሮችም እየተቀጣጠሉ ይገኛሉ።